እኔ የምላችሁ ቤተሰብ አቤላ የሚባል ልጅ እንዴት ጠገቤ! ቆርቆሮ ቆሽቆሼ እግዚአብሔር እንዴት ጨጓራ የለጥ እንዳደረገ እግዚአብሔር። ምን አይነት ፋራን አንተ! ጉራ ብቻ ምንም እኮ ምንም። አረ በስመ አብ! ለካ ሩታ በዚህ ልክ ወይ ሩታ ይመችሽ እግዚአብሔር። እንዴት እንደሳኩ ሩታ ዛሬ ፍንድት ነው ያደረገች። ይመችሽ። ሁሉ የተኛ አይደለም እውነት ለመናገር ማለት ነው። ሁሉ ለሩታ እንደዚህ ስትነሱ አንድ ሴት ለአራቱ ሰው እንደዚህ። አረ እንቅልፋችሁ እየተኛችሁ አይደላችሁም እንዴ? ሩታን ለመናደድ ነበረ አቶ አቤላ ተብዮ ማለት አንቲ ሴታ ሴት ማለት ነው። ንግግሩ አይጥሙ፣ ሁሉ ነገር አይጥሙ፣ ሲያስጠላ። እንግዲህ አይ ሩታዬ የኔ ቆንጆ ይመችሽ እግዚአብሔርን። ካላንቺ እኮ ሚዲያ አይሞቁም አይደምቁም። ለዛ እኮ ነው ሚጠሩሽ። ምን አይነት ናችሁ ግን እነዚህ? እኔ በተለይ አቤል ጠላቴ ነው እግዚአብሔርን። ድምፁን መሰማት አልፈልጉም። ቤተሰብ በቃ የሆነ ነገር ጆሮውን ይዛለሁ። እግዚአብሔር ሽቅጥጥ ነው የሚለኝ። የሆነ በቃ የሰውን ህይወት እያጠፋ ሰው ነው የሚመስለኝ እግዚአብሔርን። በስመ አብ! አንተ ለሩታ በጣም ጠላት ነህ። ሩታ ድሮ መልካም ልጅ ነበረች። ያውኑ ሩታ አላቃትም። አይታችኋል። ለራሱ ጥቅም ብሎ እኮ ነው በሰው በኩል ሩታን ያስጠራት። ገባችሁ? ሩታ ደግሞ ስለሳቀች ስለተደሰተች ቆንጆ ስለሆነች ለምን አላለቀሰች ነው እናንተ ሀሳባችሁ። ግን ሩታ እንደ ድሮ ሩታ አይደለች። ሩታ አሁን ላይ በጣም ተቀይራ ቆንጆ ልጅ ሆና በቃ የወለደች ሴት እንኳን አትመስልም። ራሳን የጠበቀች እናንተ በቃ በሩታ ትቀናላችሁ። እኔ የሚመስለኝ ቤተሰብ ማለት ነው አቤልና ሄሬሜላ በሩታ ይቀናሉ። እግዚአብሔር እንቅልፋችሁን የተኙ አይደለም። ትላንትና በራሷ ቤት ምን አለችው? እሷ ሩታ ወደ አንተ ተመልሳ ብትመጣስ ይሁን ነገር ቃል ብትገባልኝስ አለቻት። ስለዚህ በዚህ ልክ ሩታን ትፈራላችሁ? አንድ ሴት እኔ ላይ ሌላ ጥቃት ለማድረግ አስበሻል አሉ አለ። የሰው ወሬ ሰምቶ አውቆ እኮ ነው። ሩታን ለመናደድ ነበረ፣ ሩታን ለመበቀል ነው እሱ እንደዚህ የሆነ። ሩታ ግን እንዶ አናዳ ቅጥና አድርጋ ነው እንዶ ሄደችው። እዚህ ጋር ጦጣ አለ፣ የምታምር ጦጣ አለች። እሷን መጠበስ ከፈለክ ብዬ ነው። አረ ሩታ ይመችሽ እግዚአብሔር። ንግግሯ እንዴት እንደተመቸኝ ቤተሰብ ማለት ነው። አረ ይመችሽ ሩታዬ። ተቃጠሉ እኮ አንቺ ለምን ቆምሽ? አንቺ ለምን ሄርሽ? ለአንቺ ለምን አማረብሽ? ለምን ሳቅሹ? ለምን አላለቅሽ ነው የእነሱ ሀሳብ ማለት ነው። ግን ሩታ ከነሱ በልጣ የድሮ ሩታ ስላልሆነችው ሌላ ሩታ ሆና ስለተገኘች ነው። ለዛ እኮ ነው እንዴ። ምን አይነት ናቸው ግን እነዚህ? የሆነ እኔ እንጃ ምን እንደምላችሁ እግዚአብሔርን። በተለይ አቤል እንዴት እንደዘጋኝ በስመ አብ። አንተ ከየት የወጣ ሰው ነው ግን በዚህ ልክ ሰው በሩታ ትቀናላችሁ? ሩታ እኔ እኮ ለምንድን ነው እኔ ከራሳችሁ ከእናንተ ህይወት ወጥቻለሁ። የራሴ ህይወትን እየኖርኩ ያለ ለምንድን ነው ከእኔ ህይወት ማትወጡ? እኔ አልመጣሁባችሁ። ለምን ጠራኝ? እኔ እኮ ሌላ ሰው ደውሎልኝ ነው የመጣው። አንተ እንደ ጠራኝ አላወኩም። ሌላ እኔ ቢደውልልሽ ስለማትመጭልኝ ብዬ በሌላ ሰው አስደውዬ ነው። አያችሁ፣ እንቅልፋችሁ አጡ ማለት ነው። ሩታ በዚህ ልክ ለካ። ኧረ በስመ አብ! አንድ ሴት ለሁሉም ሚዲያ። ኧረ በስመ አብ! ሩታ ጀግናንሽ እግዚአብሔርን። ሚዲያን አንጫጫችሁ ጌታን። ለካ በዚህ ልክ ሩታን ትፈራላችሁ። ላበላብ ሆነ እኮ ሩታ በውሩቅ አይቻለሁ እያለ ነበርና ላበላብ ሆነ። የእጅ እንጃ እየጠረግ ነበር የራሱን ላብ ማለት ነው። ሩታን በዚህ ልክ ትፈራለ? አቤላ አንተ ሴታ ሴት ማለት ነው። ጉራ ብቻ ምንም እኮ እኔ እንጃ። እናንተ ነገር አይጥሙም። ምን በቃ ሴታ ሴት ስራችሁ ስታስጠሉ። እኔ እንጃ አላቅም። በተለይ አቤል እንዴት እንደዘገኝ እንዳንተ በህይወቴ የጣላው ሰው የለም። አንተ በተለይ ከሩታ ምን እንደምትፈልግ አላቅም። ሩታ እኮ ንቃ አለች እኮ በጣም
አሁን እኮ ስለ አንተን አታወራም፣ ስለማንም አታወራ። የራሷ ህይወቱን የኖረች ያለችው እና ምናለው ዛሬ የአብርሽ ፕሮግራም ነው ለሱ ነው ብዬ ነው እንደዚህ ሱፍ የለበስኩ እና ፕሮግራም ላይ መገኘት ከፈለግሽ ነይ እንሂድ። ሩታ ይመችሽ፣ እግዚአብሔር ይመችሽ እና የሚያስፈልጋችሁ ነገር አድርግላችኋለሁ። ምን ችግር አለ ታዳ አለች። ምን ይታዘዝላችኋለች? አያችሁ ሩታ የኔ ስማርት ማለት ነው። ንግግሯ እንዴት እንደ ደስ እንደምለው እግዚአብሔር ነው የምላቸው። ሩታዬ የኔ አንበሳ የኔ ማይስዊት ብዬሻለሁ። ተቃጠሉ እንዴ! የሩታ ሂምባ ነው እንደምታዩ። ሩታ እኮ አሁን እኮ ስለሳቀች እኮ ነው፣ በሩታ ስለምትቀኑ ነው እንዴ! አፋችሁ ሩታ፣ እዛም ሩታ፣ እዛም ሩታ። እንዴ የሩታ ስም ይጥማል እንዴ? ካላ ሩታ ቪዲዮ አይታይላችሁ? ጠብቁ። ገና እኮ አልተፋቷትም። ተለያይታ ከአብርሽ እንኳን ተለያይታ አልተፋቷትም። በየቦታ ሩታ፣ እዛም ሩታ። ካላ ሩታ እኮ ቪዲዮ አይታይም ጋይስ። እኔ እንጃ ከሩታ ምን ነው እንደምትፈልጉን ያልገባኝ፣ ግራ ገባኝ። እግዚአብሔርን በዚህ ልክ ሰው እንዴት በሰው ይቀናል? በቃ የሩታ ስም በየቦታ ነው እንዴ? እኔ እንጃ። የሰላም ያደርግላችሁ ሩታዬ፣ ግን ከሰው አይን ይጠብቅሽ። ሰው ሁሉ ተነሳብሽ፣ አሁን ላይ ማለት ነው ተነሳብሽ። በአንቺ ስለሚቀኑ ነው። ከነሱ ህይወት ወጥታለች፣ ከአብርሽ ህይወት ወጥታለች። ምን እንደሚፈልጉ አላቅም እየጠሩ እሷን ለማናደድ ነው። ሩታ ደግሞ አትናደዱ። እንዶ ዛሬ ፈታ ዘናን ያደረገችው እግዚአብሔርም። እንግዲህ እዛ ቤት ደግሞ የዝሙት ሰፈር ታጃጃሉ ማለት ነው። የውሸት የሰውን ልብ ለማየት ነው። አያችሁ እዛ ቤት ተለቀቀ እና በጣም ነው የምትገርሙ። ብቻ ምን ስራ ለሰዎች እንደምታስተላልፉ አናቅም። በጣም ተጃጃላችሁ፣ ተጨማለቃችሁ፣ አገራችሁን አሰደባችሁ ለገንዘብ ብላችሁ። ምድር ኮቶታሞች ማለት ነው። ጉራ ብቻ ምንም ነገር እኮ የላቸው። ምንም ማለት ነው። ውሽምጥ አያችሁ አይደለ? በራሷ ገንዘቡ አበባ ገዝታ እንግዲህ አረበስማቱ ለወንድ ልጅ ሱፍ። አረ አንቺ ጅል ነሽ፣ ጌታን ጅል ነሽ። ትላንትና ቀለበት አድርጋልኝ ብለሽ ጠየቅሽ። ዛሬ ጭራሽ ሱፍ ገዝታ ቤሎ ለብሳ ጭራሽ እንደዚህ ነገር እኮ እኔ ለብሼ አላቅም፣ ካንተም አይቼ አላቅም። እንዴት ነው ሁሉም ነገር ውሸት ማለት ነው። ውሸት ማለት ነው። ለምን አታደርጉም? በቃ የተመልካችን ውስጥ ለማየት ነው አይደለ? እኛ እኮ ነቅጠናል። ሩታ እኮ ሁሉም ነገር ትታለች፣ ዞር ብላ ተዋለች። በቃ ሁሉም ነገር ማለት ነው። እንቅ አረ ሩታ ይመች፣ እግዚአብሔርን ይመችሽ። እኔ ያልፈለግኩ እንደዚህ እንደ ቆሻሻት አይቼ እኔ ያልፈለግኩ እሷ ወሰደች። የተጣለ ሰው አልፈልግም ማለች ሩታ ማለት ነው። አቤል በሱ ቤት ሩታን ለመናደድ ነው። ሩታ ደግሞ አትናደድ ነው። የኔ ስማርት ማለት የኔ ሴት፣ የኔ ልዩ ሴት እግዚአብሔርን ትለያለሽ። እኔ ፈታ ዘና ብያለሁ። ግን አቤል በተለይ ከሩታ ምን እንደምትፈልገ አላቅ። ወደ ራስ ተመልሰው። እሺ አንተ መቼም ኤቶች አሉ፣ ክብር ይኖርክ፣ ራስን አስከብረው። ጅላጅል ሲያስጠላ። እድሜ ለሩታ በላ። ሁሉም ነገር ተቀይረሃል። ቻናልቅ አደገ፣ ታዋቂ ሆነሃል። ሰው በቃ የትላንትና ረስቶ ዛሬ ጉሯ ሲነፋ በሩታ እኮ ነው ያደጋችሁ። ለሩታ ብዙ ምስጋና ብታቀርቡለት ይገባታል፣ ለሩታ ማለት ነው። በዚህ ልክ ሩታ ላይ አፍ የምትከፍተው አቤል ማለት ነው። ተጠንቀቀው እሺ። በጣም አበዛውን፣ ልክ አለፍከ ማለት ጅላጅል። እንዴ ምንድነው የምትፈልገው ከሩታ? እግዚአብሔር ሩታ ተመቸሽኝ። ዛሬ ስቄ አላቅም። እግዚአብሔር ፈታ ዘናን ያልኩ ቪዲዮ ማለት ነው አይቼ የሩታ ንግግር በስማ እንዴት እንደሚጥመም። ሩታዬ በጣም ነው የምወድሽ። ጌታ ንግግርሽ ተመችቶኛል። እንግዲህ ብዙዎቹ እንቅልፍ የተኙ አይደለም፣ ሄርሜላ አቤል የተኙ አይደለም። በቃ ሩታ ለምን ሳቀች? ለምን ሄደች? ለምን ያልተናደደች? ሩታ ደግሞ አትናደድም። እናንተ ቅጥን እያላችሁ ነው። ሩታ ደግሞ በሳቅ ነው ጊዜን እያሳለፈች ያለችው ማለት። እኔ ጊዜ የለኝም ከአንተ ጋር ቁጭ ብዬ የማወራ ብዙ የራሴ ህይወት ስራ የራሴ
ስራ አለብኝ፣ የራሴ ህይወት አለብኝ። እኔ ከእናንተ ህይወት ወጥቻለሁ። ለምንድነው ከኔ ህይወት ማትወጡ? ለምንድነው የምትጠሩኝ? እኔ ወጥቻለሁ ለምን አትወጡም ብላለች እኮ ሩታ ማለት ነው። አቤል ማለት ነው ቢገባክ ከሰው ህይወት ውልቅ በላ ማለት ነው። ጭልፋ ፊት ሲያስጠላ መድኃኒዓለም ወይ